ከቤት ኪራይ ጋር በተያያዘ ቤት ለቤት ፍተሻ በመደረግ ላይ ይገኛል። በዚህም መሰረት የቤት አከራዮች ላይ በተደረገው ክትትል በርካታ ባለይዞታዎች ላይ እርምጃ እየተወሰደ ነው። ቤት ለማከራየት ፈቃድ እንደሚያስፈልግና ከዚህ ጋር በተያያዘ ከማስጠንቀቂያ እስከ ገንዘብ የሚደርስ ቅጣት እየተጣለ መሆኑም ታውቋል። ከቤት ኪራይ ጋር በተያያዘ ቤት ለቤት ፍተሻ በመደረግ ላይ ይገኛል። በዚህም መሰረት የቤት አከራዮች ላይ በተደረገው ክትትል በርካታ ባለይዞታዎች ላይ እርምጃ ተወስዷል። በመዲናዋ በሊዝ የተላለፉ ቦታዎች ከህግ አግባብ ውጭ ሲጠቀሙ የተገኙ ባለይዞታዎች ላይ የእርምት እርምጃ መውሰዱን ያስታወቀው የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ ነው። ቢሮው የተሻሻለው የከተማ ሊዝ አዋጅን ተከትሎ በወጣው ደንብ መሰረት መሬቱን ከወሰዱበት ዓላማ ውጭ ለሌላ አገልግሎት ሲጠቀሙ የተገኙ ባለይዞታዎች ላይ ፍተሻ በማድረግ የእርምት እርምጃ እየወሰደ ይገኛል። በዚህ ጉዳይ ላይ የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ ምክትል ኃላፊ አቶ መኮንን ተረፈ እርምጃው መወሰዱን አረጋግጠዋል። በበጀት ዓመቱ በሊዝ ውል መሬት ያገኙ ባለይዞታዎች ያሉበትን ሁኔታ የመሬት ልማትና አስተዳደር ቢሮ ማጣራት መጀመሩን የገለጹት ኃላፊው ከዚህ ውስጥ በህጉ መሰረት የአገልግሎት ለውጥ ያደረጉ ባለይዞታዎች እንደሚገኙበት ተናግረዋል። ይሁን እንጂ ከሊዝ ውል ውጭ ወይም ደግሞ የህግ አግባብነት በሌለው መንገድ የመሬት አጠቃቀም ለውጥ ያደረጉ ባለይዞታዎች በተደረገው ክትትል መገኘታቸውን ጠቅሰዋል። ከህግ ውጭ የመሬት አጠቃቀም ለውጥ ያደረጉ ባለይዞታዎችን እንዲያስተካክሉ ድጋፍ የተደረገላቸው ሲሆን አገልግሎት መቀየር የፈለጉትን ደግሞ በህጉ መሰረት እንዲቀይሩ ተደርገዋል። በክትትሉ የተገኙ ውጤቶች በርካታ መሆናቸውን አስረድተው ከተገኙት ውጤቶች መካከል የአሰራር ስርዓትን ማስፈንና ፍትሐዊነትን ማረጋገጥ እንደሚገኙበት ተናግረዋል። በክትትሉ ለተለያዩ የልማት ስራዎች ሊውል የሚችል በ20 ዓመታት ጊዜ ውስጥ ሊሰበሰብ ሲገባው ሊሰወር የነበረ 9 ቢሊዮን ብር ማዳን መቻሉን አስረድተዋል። ባለንብረቶች ከዚህ ቀደም የመኖሪያ ቤት የነበረውን የመሬት ይዞታ ወደ ንግድ ወይም ደግሞ ወደ ሌሎች አገልግሎቶች ሲቀይሩ የመሬት አጠቃቀም ለውጥ ሊያደርጉ እንደሚገባ ኃላፊው ገልጸዋል። እርምጃዎቹ በአዋጅና በደንብ እንዲሁም ይህንን ደንብ ለማስፈጸም በወጣው መመሪያ የሚደገፉ መሆናቸውንም አስታውቀዋል። የመሬት ልማትና አስተዳደር ቢሮ የመሬት ሊዝ ገቢ የከተማውን አገልግሎት ለማሻሻልና የመሰረተ ልማት ግንባታ ወጪዎችን ለመሸፈን ትልቅ የፋይናንስ ምንጭ መሆኑን በመገንዘብ የተሰጠውን ገቢ የመሰብሰብ አቅም ማሳደጉን የተነገረው። በዚህም ከመስከረም 8 ቀን 2018 ዓ.ም ጀምሮ ባከናወነው የንቅናቄ ስራ ከ5210 የሊዝ ባለይዞታዎች ብቻ ከ1.6 ቢሊዮን ብር በላይ የሊዝ ገንዘብ መሰብሰብ ችሏል። በተለይም ባለፉት 35 ቀናት ውስጥ ብቻ በየቀኑ በአማካይ 63.4 ሚሊዮን ብር መሰብሰብ ስለመቻሉም ተገልጿል። አብዛኛው ገቢ የተሰበሰበው ደግሞ የሊዝ ውላቸውን ከቀየሩ አከራዮች መሆኑን ነው የተመለከትነው መረጃ የሚያሳየው። ቢሮ የሊዝ ገቢና የግንባታ ክትትልን አስመልክቶ ከስትራቴጂክ አመራሮች ከቅርንጫፍ ጽህፈት ቤት ኃላፊዎችና ከዘርፉ ዳይሬክተሮች ጋር ባደረገው ውይይት የሊዝ ገቢ መሰብሰብ ለመሰረተ ልማት ግንባታ የገንዘብ ምንጭ ከመሆን ባሻገር ፍትሐዊ የሀብት ክፍፍልን ለመደገፍና የህዝብን ተጠቃሚነት ለማረጋገጥ እንደሚረዳ ገልጿል። የሊዝ ክፍያ ግዴታዎች መሬት በታለመለት ዓላማ ላይ ብቻ እንዲውል በማድረግ የመሬት አጠቃቀምን ለመቆጣጠር ያስችላልም ተብሏል። በአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ የመሬት ዝግጅትና ማስተላለፍ ዘርፍ የመልካም አስተዳደር ችግሮችን ለመፍታትና ለህብረተሰቡ ቅሬታ ምላሽ ለመስጠት በሚያስችል ልዩ የማስፈጸሚያ እቅድ ላይ ውይይት አካሂደዋል። የመሬት ዝግጅትና ማስተላለፍ ዘርፍ ምክትል ቢሮ ኃላፊ አቶ መኮንን ተረፈ ቢሮ የከተማዋን የመሬት አስተዳደር ስራዎችን ለማሻሻል የተለያዩ ተግባራትን እያከናወነ መሆኑን ገልጸዋል። ከዚህ አንዱና ዋነኛው የመልካም አስተዳደር ችግሮችን በመለየት የህብረተሰቡን ጥያቄ በተገቢው መመለስ ነው ብለዋል። የቢሮ ስትራቴጂክ አመራሮች፣ የቅርንጫፍ ጽህፈት ቤት ኃላፊዎችና የዘርፉ ዳይሬክተሮች በተሳተፉበት በዚህ መድረክ ላይ የተስተዋሉ የመልካም አስተዳደር ችግሮችን በጥብቅ መገምገማቸውም ታውቀዋል። በውይይቱም ችግሮችን ለመቅረፍ እስከ ጥቅምት መጨረሻ ድረስ ተፈጻሚ የሚሆን ልዩ የማስፈጸሚያ እቅድ አዘጋጅቶ ተግባሩን በንቅናቄ ለመፈጸም መታቀዱ ተመላክቷል። ከቤት ኪራይ ጋር በተያያዘ ሌላም አዲስ መረጃ በመንግስት በኩል ይፋ ተደርጓል። በዚህ መሰረት ቤት ለማከራየት ፈቃድ እንደሚያስፈልግና ከዚህ ጋር በተያያዘ ከማስጠንቀቂያ እስከ ገንዘብ የሚደርስ ቅጣት እየተጣለ መሆኑ ታውቋል። ግንባታቸው ያልተጠናቀቁ ጅምር ህንፃዎች በበጀት እጥረት ምክንያት የገንዘብ ስራቸው እንዳይቋረጥ በገደብ በሚሰጥ ፈቃድ ግንባታቸው ሳይስተጓጎል አገልግሎት እንዲሰጡ የሚፈቅድ ደንብና መመሪያ ቢኖርም ከተገቢው የመንግስት ተቋም ፈቃድ ሳይሰጣቸው የኪራይ አገልግሎት ሲሰጡ የተገኙ 251 ህንፃዎች ላይ እርምጃ መውሰዱን የአዲስ አበባ ግንባታ ፈቃድና ቁጥጥር
ባለስልጣን አስታውቀዋል። የባለስልጣኑ ምክትል ዋና ዳይሬክተር ኢንጂነር አበበ እሸቱ ጅምር ህንፃዎች ግንባታቸው ባይጠናቀቅም ተገልጋዮች ላይ ጉዳት በማያስከትል መልኩ ለኪራይ አገልግሎት እንዲውሉ በአዲስ አበባ ከተማ አስተዳደር ውሳኔ መተላለፉን አስታውሰዋል። ከውሳኔው በኋላ የደህንነት ችግር እንደሌለባቸው የተረጋገጠ በግንባታ ላይ የሚገኙ ህንፃዎች በየዓመቱ የሚታደስ የመጠቀሚያ ፈቃድ እየተሰጣቸው በኪራይ ገቢ የህንፃውን ግንባታ የሚያጠናቅቁበት እድል ቢመቻችም ያለምንም ፈቃድ በሚያከራዩት ላይ እርምጃ ተወስዷል ብለዋል። አስተዳደራዊ እርምጃ ከተወሰደባቸው 251 ህንፃዎች መካከል 161 ህንፃዎች ማስጠንቀቂያና የገንዘብ መቀጮ ተቀጠው አገልግሎታቸውን እንዲቀጥሉ ስለመደረጉ አንስተዋል። በጅምር ላይ ለሚገኙ ግንባታዎች ያልተጠናቀቀ ህንፃዎች የመጠቀሚያ ፈቃድ የሚሰጠው በማህበረሰቡ ላይ ጉዳት እንደማይደርስ ከተረጋገጠ በኋላ መሆኑን ተናግረዋል። ለሁሉም ያልተጠናቀቁ ህንፃዎች የመከራየት ፈቃድ አይሰጥም ያሉት ኢንጂነር አበበ ደንብና መመሪያውን በመተላለፍ ያለ ፈቃድ የሚያከራዩ የህንፃ ባለቤቶች ላይ እርምጃ መውሰዱ እንደሚቀጥል ገልጸዋል። ከወራት በፊት የመኖሪያ ቤት ቁጥጥርና አስተዳደር አዋጅ መውጣቱን ተከትሎ ከኪራይ ጋር በተያያዘ አዳዲስ አካሄዶች መተግበር ጀምረዋል። የአዲስ አበባ ከተማ አስተዳደር ባወጣው መመሪያ መሰረት የሚከራዩ ቤቶችን በቸልተኝነት ያላስመዘገቡት ላይ ቅጣት ይጣልባቸዋል ማለቱም ይታወሳል። ቅጣቱንም በተመለከተ እስከ 3 ወር ውሉን ያላስመዘገበ አከራይ በተለያየ ደረጃ የሚያከራየውን ቤት የኪራይ ዋጋውን ይከፍላል ተብሏል። ከቅጣቱ በተጨማሪ በአስገዳጅ ሁኔታ ወደ ውል እንዲገቡም ይደረጋል የተባለው እነዚህ ሁሉ ጉዳዮች ተደማምረው የቤት ኪራይ ዋጋን እያናሩት መሆኑን ነዋሪዎች ተናግረዋል። መንግስት እርምጃ ካልወሰደ በሚያገኙት ገቢ ቤት ተከራይተው ለመኖር እንደሚቸገሩም ደጋግመው ገልጸዋል። ጠቅላይ ሚኒስትር አብይ አህመድ በቅርቡ ከከፍተኛ አመራሮች ጋር ባደረጉት ውይይት ከፍተኛ የቤት ችግር ስላለ እሱን ለመቅረፍ እየተሰራ ነው ማለታቸው የሚታወስ ነው። የቤት ችግርን ከመቅረፍ ባለፈ የዜጎችን ኑሮ የሚያዘመን አሰራር መተግበር እንደሚያስፈልግም ገልጸዋል። መንግስት በሚቀጥሉት ጥቂት ዓመታት ከ1.5 ሚሊዮን ያላነሱ ቤቶችን ለመገንባት እቅድ ማስቀመጡን የጠቀሱት ጠቅላይ ሚኒስትሩ ይህም በአዲስ አበባ ብቻ ሳይሆን በክልሎችም ጭምር የሚተገበር መሆኑን አመልክተዋል። በዘርፉ ያለውን አቅም ለማጎልበት የስሪዲ ቤት አገነባብ ቴክኖሎጂ ወደ ኢትዮጵያ ገብቶ ወደ ስራ ሊገባ ዝግጅት መጠናቀቁን አንስተዋል። በአነስተኛ ወጪ ከአካባቢ በሚገኙ ግብዓቶች የተሻለ መኖሪያ ለመገንባት የሚደረገው ጥረት ለገጠሩ ማህበረሰብ ጭምር ትልቅ አስተዋጽኦ እንዳለው ጠቁመዋል። በአጭር ጊዜ ውስጥ በአገር አቀፍ ደረጃ ትልቅ ውጤት ለማምጣትና የዜጎችን የቤት ችግር ለመቅረፍ በትኩረት እየተሰራ መሆኑንም ጠቅላይ ሚኒስትሩ ጨምረው ገልጸዋል።